ይሄ ተባባል አይደል እንዴ? ይሄ ተባባል ነው እኮ። ኧረ ከንፈሯን ይሳማት ነው። ምን እያደረጋችሁ ነበር? ይሄ ትዳር ፈርሶ እቺ ሴት ነው የምትለው። ቀስ በል በቃ እሷ ተማሪ ናት ትማርበት። እቺ ልጅ ወደንቅጥ ውስጥ መግባት የለባትም። እቺ ልጅ እዚህ ቤት ነዋሪ ነች አይደል? በቃ እህቴ አንዳንዴ በቃ የማይሆን ነገር አይባታለሁ። ጸበል ለመውሰድ እሞክራለሁ። እሷን እሱ ይሰለባል ትላለች፣ ግን ሁልጊዜ እሱ አብሮ ተይቶ ነው የማየው። እና እህቴ በቃ አንዳንዴ በቃ ወሰድ መለስ ያረጋታል። በቃ ይሄ ትክክል ያልሆነ ነገር ከኔ ይልቅ እሷ ቅርብ ነች ለዚህ ቤት፣ ለእናንተ ትዳር ከኔ ይልቅ እሷ ቅርብ ነች። እኛ ቅርብ የሆን ነው ከእሷ ይበልጥ ደግሞ እኔና እሱ ቅርብ የሆን ነው ነገር ነው። እናንተ አታፍሩም እንዴ? ምንድነው አንቺ ተማነሳተት ብዙ ከኔ ጋር አፍ ባናወራ አልፈልግም። አትድረስብኝ በቃ እዚህ አውቆ ማይሆን ነገር እኔ ታውቃለህ አይደለ? ብዙ ነገር ነግሬሃለሁ። ላንቺ ልጅ ትሁን እንጂ እቺ ልጅ ህፃን ልጅ አይደለች። እሷ እንደዚህ አይነት ነገር ውስጥ እንድትገባ ሁለታችን የምትጮህበት ምክንያት አለ። ለኔ እንዳን ነገር የፈራሽው ነገር አለ። ለዛ ነው ተዋቷት አትጠይቃት። ተረጋጊ፣ ቁጭ በይ ቁጭ በይ የሚለውን እንስማው። ቁጭ በይ እኮ ይገባኛል። እቺ ሴትዮ ትዳሬ እንዳይፈርስ አገዘኝ እርዳኝ ብላኝ ነው እዚህ ድረስ የመጣሁት። ይገባሻል? እዚህ የነሱ ትዳር እንዳይፈርስ እንጂ እዚህ እኔ የጣርኩኝ ያለሁትኝ አንቺ እንደምትይው በቃ ካልተስማሙ ይለያየት ማለት አቅቶኝ አይደለም። ግን ይሄ ትዳር ፈርሶ እቺ ሴት ነው የምትይው። ልጅ ናት እሷን ተዋትና እኔ ነው አውራኝ። ቆይ አንቺ ለምንድን ነው ተዋት የምትይው? እና ምን ትበል ታዲያ? በቃ እሷ ተማሪ ናት ትማርበት። እቺ ልጅ ወደንቅጥ ውስጥ መግባት የለባትም። እቺ ልጅ እዚህ ቤት ነዋሪ ነች አይደል እንዴ? ብትሆንስ እኮ እና እዚህ ቤት የሚፈጠረው ነገር እያወቀች ምን አለ እንዴ? እኛ ነገር ነው እኮ ከእሷ ይልቅ እኔና እሱ ነገርና ከኔ ይልቅ እሷ ቅርብ ነች ለዚህ ቤት፣ ለእናንተ ትዳር ከኔ ይልቅ እሷ ቅርብ ነች። እኛ ቅርብ የሆን ነው ከእሷ ይበልጥ ደግሞ እኔና እሱ ቅርብ የሆን ነው ነገር ነው። ይኸውልሽ እናንተ አለመግባባት መሀላችሁ ሊኖር ይችላል ሁለታችሁ። ቆይ ቁጭ በይና እናውራ እኮ ተረጋጊ። ኤግዛምሽን ከዚህ ነገር ይቀድማል ማለት ፈተናሽ ፈተና ነው ግን ማስበለ እሱም ይቀርማል። ግን መጀመሪያ እዚህ ነገር ያለውን ነገር እናስተካክል። ማወቅ ያለብህ ብዙ ነገር እንደዚህ አግበስብሽ ማልፍሶ አይደለም። እዚህ እህቴ ስላለሽ ሼም ይዞ ነገር ይሁን ሼም የሚባል ነገር እንዳይለኝ ይወቅ። አሁን እኔ እዚህ ጋር የኔም ህይወት ነው፣ እሷም የራሷ ህይወት አላት። ከኤግዛም እኔ እህቴን አስበልጣለሁ ምናምን ብዬ እንደዚህ ይሄ አትጠብቅ። እነሱ ፈተና ካለብኝ ፈተና ነው ገብቼ ታስታውቂያለሽ። ከኛ ጋር ቢበዛ ሲቀጥል ደግሞ ስታወራኝ በትክክል አውራኝ። በትክክል እያወራሽ ነው። በትክክል አውራኝ። አንተ ግዴታ ነው ተናገር። ግዴታ ነው እና ምንድነው የነዚህ ሰዎች ትዳር አደጋ ላይ ይወደቀ ነው። እባክሽ ታረጊ። አርጊ ነው የምትለኝ? እሺ ምን ላርግ ነው? እሺ አርጊ። ለምንድን ነው አንቺ እዚህ ትዳር ውስጥ ለምንድን ነው አንቺ ተዋት የምትይው? ታነባለች ትሄዳለች። እሷ እኮ በዚህ ልጅ እኮ ናት። ለምንድን ነው አንቺ እሷ እንዳላወራት ትፈልጊ? እሷ ገና እሷ አላየችው። ምን አቃጠላት? ለምን እንዳላወራት ትፈልጊ? እሷ አቃጠላት። አግብታ አላየችው በዚህ እድሜዋ። ምን ለምን ተዋት የምትይኝ? እሷ ለምንድን ነው ተዋት የምትይኝ? ሽማግሌ አይደለች መሀል ላይ እሷ የምን ቤት ናት እንዴ? ከአንቺም ከእሱም ጥፋት የሁለታችሁንም ጥፋት እዚህ ቤት መሀል ላይ ሆና የምታየው እሷ ነች። እንደውም ከኛ ይበልጥ እሷ ነች እዚህ ነገር ላይ ጥፋተኛው ማን ነው? በላት በቃ ዋነኛው ሰው ምንድነው? እኔ በሱ በኩልም የሚፈጠሩትን ነገር ታያለሽ። ያንዳንዱ ነገር አይደል? እዚህ ቤት ነዋሪ አይደለሽ እንዴ? አይደለሁም። 10 እየጠየቀኝ ነው እየመለስኩ ነው። እኔ እዚህ ቤት ነዋሪ አይደለሁም። ከስንት አይደለም የሚመጣው ገባህ አይደለ? ከጓደኞችሽ ሌላ አክስቴ ጋር ሄዳለሁ ብለሽ በቃ አክስታችን ጋር ሰምተቃለች። አክስታችን ጋር ነው የምሆነው። ሲቀጥል ደግሞ እነሱ ባህል በሚፈአሙን ድጋሚ እየጠየቀኝ አክስትሽ እዚህ አካባቢ የሉም። አክስትሽም ሆነ ቤተሰቦችሽ እዚህ አካባቢ የሉም ማለት ነው። አክስትሽም ሆነ ያባታችን ቤተሰብ እዚህ አይደለም። አክስቴ እዚህ አይደለችም። እዚህ ማለት እኮ ግዴታ እዚህ አካባቢ መሆን የለበትም። አክስትሽም ሆነ ቤተሰቦችሽ እዚህ አካባቢ የሉም። መዋሸትሽን አቁሚ። ጓደኞችሽ ሊኖሩ ይችላሉ። ሄደሽም ደጅ አድረሽ አታውቂም። እዚህ ቤት ነው የምታድሪው። ሌላ ስለኔም ታውቀው ነገር አለ? ማወቅ ያለብኝ ነገር ስላንቺ በሚገባ አጣርቼ አውቃለሁ። አሁን ስለኔ ይሄን ያህል ዲቴል ማወቁ ምንድነው አንተ ጥቅሙ? አይ ሌላ ነገር እንፈጣጥሩና ነገር አቁም። እዚህ ነገር ውስጥ ሁሉም ነገር ሁሌ እዚህ ቤት ውስጥ አለሽ። ሁሉም ነገር ሲፈጠር አንቺ ታየዋለሽ። በቃ ምንድነው አይ እኔ ቆይ አንተ ራስህ አንደኛው አሁን እሷ ነች አይደል እዚህ ቤት ና ብላ ያመጣች። አንቺ ለምንድን ነው እሷ እዚህ ቤት ና ብላ ያመጣች? ግን እንደማትፈልግ እኮ ያሳያችሁ ነው። ስለዚህ ውጣ። ትሰሚኛለሽ አይደለ? እዚህ ቤት እኔ አንቺን ላግዝ ነው የመጣሁት። አግዘኝ ነው እንጂ እቴኔ እኮ እንዳግዛት ደግሞ ይች ልጅ መጠየቅ አለ። ለምን እኔ በቃኝ። ምንድነው ይበቃሽ? ምንድነው ይበቃሽ? በቃ ተው ይቅር።
በነበረበት ይቀጥል ተወኝ የተጀመረ ምንም ተወኝ በቃ አልፈልግም እኔ እዚህ ራሴን እያመመኝ ነው አይውልስ ተረጋጋ አንቺ ለምን ነው እሷ እንዳላወራ ትፈልጊው እሷ ለምን ነው እኔም አታወራኝ የሰማኝ ነው ለምን ነው አታወራኝ እኔ ንቀት ነው ወይ እያወራሁሽ ነው አይደለም እኔ ማለት አልገባኝም ምንድነው ሐሳብ በቃ አትፈልግህም አይደል ውጣ መውጣት ትችላለህ ለምን ወጣው እንዴ ምን ማለት ነው ማነሻ አንቺ ማናሶጭ አደረገሽ ማነክ ሲጀምር ከኔ ጋር እንደዚህ አፍ ለአፍ የምትካፈተው የተማነሳተክ ብዙ ከኔ ጋር አፍ ባናወራ ቁጭ በይ አታው እንደዚህ ሰው አንቺ ነሽ እንደዚህ የምታረጊኝ አይደል ውጣ እያልኩ ነው ከዚህ ቤት እየሰማኝ ነው ከዚህ በኋላ ይኸውልሽ ምንም ማዳመጥ ነገር የለም እየሰማኝ ነው ውጣ ቁጭ በይና አዋሪ ሰምኛለሽ ምንድነው ሁለታችሁም የምትጮሁት ማለት እኔ እኮ ችግሬን ፈታለኝ ችግር አምጣላ አይ ቆይ አንቺም ታወሪያለሽ ከማን ጋር ላወራ ነኝ አይደለም ምንድነው ችግሬን ፈታለኝ እንጂ ችግር አምጣላ ምንድነው እሷ እንዳናግረኝ የፈለግሽው ነገር ተዋት ምትምረው እሷ ለኔ እንዳናግረኝ እሷ ጋር ተጣሉ አላልኩ እኮ አላልሽኝም ግን ምን እሷ እንዳናግረኝ የፈራሽው ነገር አለ እናት ልጅ ናት ታናሽ እኮ ናት ምን ታድርግ እሷ ተማሪ ናት ህፃን አይደለችም ትልቅ ልጅ ነች የምታስተውል ልጅ ነች ህፃን ልጅ አይደለችም ለኔ ልጅ ናት እኮ ላንቺ ልጅ ትሁን እንጂ እቺ ልጅ ህፃን ልጅ አይደለችም እሷ እንደዚህ አይነት ነገር ውስጥ እንድትገባ ሁለታችን የምትጮህበት ምክንያት አለ ለኔ እንዳናገር የፈራሽው ነገር አለ ለዛ ነው ተዋት አትጠይቃትም እሱን ከሷ ጋር አወራለሁ አንዴ አንቺ ልጅ ያዙልኝ ሰው እየሰማኝ ነው እኔ ይኸውልሽ አሁን መንጣጣታሽን አቁሚና ከኔ ጋር ተወራለሽ ይኸውልህ አንደኛ እኔ ምንም መናገር ካልፈለኩኝ መናገር አልችልም ካልፈለኩኝ አልፈለኩም እኔ እንድነግሪኝ የፈለኩትን ነገር አንቺ ተነግሪኛለሽ እሱን ደግሞ እንዴት እንደምናወራ እናየዋለን ችግር የለም እቴና መስሎኝ ነኝ ለምን እዚህ ትዳር ውስጥ አንቺ ይሁላ ነገር ይፈጠረ ዝም ማለት ይፈልክሽ የመረጥሽበት ምክንያት ምንድነው መብትሽ ነው ዝም ተመልክ እኮ ነው መብትሽ ነው ግን ለምን እንደ ያፈለጉት ሲፈልጉ ያው ነው ወዳው ነው የገቡት እሱም ፈልገው በገቡበት ህይወት ማንነኝ እኔ ፈትፋች ያረገኝ ፈልገው ይገቡበት እንጂ እኮ እነዚህ ሰዎች አሁን ፈልገው አይደለም እየተጣሉ ያሉት ፈልገው አይደለም እኮ ላይ ቤታቸው ሰላም እያጣ ያለው እኮ ፈልገው አይደለም ያን ነገር መፍታት ይሻላል ነው እኔ ምን አርጊ ነው የምትለኝ ለምንድን ነው እዚህ ነገር ውስጥ አንቺ ገብተሽ መፍታት ያልፈለግሽበት ምክንያት አለ እሷም ዝም በል ያለችበት ምክንያት አለ እና ታደሱ እሱ ምንድነው እሷ ለኔ እንዳነግርኝ የፈራችው ነገር ምንድነው ጋዜጠኛ ነኝ አልካደለ ጋዜጠኛ ኮምፒውተር ሁሉ ጠይቄ ለምጠቀኛለህ ለምን ራስ አደርስበትም ለምን ነው ይጠይቀኝ እሱን እንደደርስበትም ሆነ እንዳልደርስበት አንቺ አነግረኝ እሱ እንደደርስበት ደግሞ አንቺ ራስሽ ያንዳንድ ነገር ተነግረኛለሽ እኔ ምን ነግርህ እኔ በሰው ህይወት ምን ነግሪኝ ነገር አለ ምን ነግሪኝ ነገር እንዳለ ከዚህ በፊት እየነገርኩ ነው አሁንም አትቸኩል ለምን ብቸኩለው አልቸኩልም እሺ አውሪ ከዚህ በፊት እኔና ነግሬሃለሁ ሁለቱንም ለማስታረቅ በማላቸው ያለውን ነገር ለመፍታት ሁለቱንም ጠይቄያለሁ አይሆንም በቃ ለምንድን ነው እኔ ከነሱ ጋር ዲቴል የምገባው ሞከርኩኝ አንዴም የማይሆን ነገር ከሆነ እኔም በቃ ይደክመኛል ስለሰው መጀመሪያ ለምን ዋሸሽ አልዋሸውም መጀመሪያ በስነ ስርዓት አድምጥ መጀመሪያው እሷ መተመጠቅ ይችላል ያራለው ባሽ አማይገናኝ ነገር የምታወራው እዚህ ቋሚ መኖሪያሽ ነው እዚህም ፈጠሩን ነገር እንዳለ ታውቂያለሽ አንቺ ከኔ እየደበቅሽ ያለሽው ነገር አለ ለዛ ነው መደበቂውን ነገር በጩኸትሽ ለመደበቅ እንፈልግ ምንም አሁን እኮ ነው ይጮህ አይደል እየጮህ አይደል እኔ እየጮሽ ነው ስለዚህ ድምጽሽን አታቀሳታል ችግር የለም እንደቀደመው አውሪ ጮክ ብለሽ አውሪ እምሰማሽም ሆነ የምታገሰሽ ካንቺ እንፈልጋቸው ነገሮች ስላሉ ነው እነዛ ነገሮች እንድትሰጪኝ በፍቅር ወይም በትህትና ጠይቅሻለሁ እነዚህ ልጆች ለምንድን ነው ይሄ ልጅ ጤናውን እያጣ ነው ማለት ታያለሽ መቼስ እሷ የምታየው ነገር አንቺ ታያለሽ አይደለም እኔ ከእቴ ጋር በጣም ብዙ የምናወራቸው ነገሮች ይኖራሉ በመሐላቸው የማይሆን ነገር እየተፈጠረ ነው ያንን ነገር ሀዲን ለማድረግ እሞክራለሁ የማይሆን ነገር ከሆነ ተዋዋለሁ እሱም እንደዚህ ጤነኛ አይደለም ምናምን ልትል ትችላለህ እኔ ምን አርጊ ለምትለኝ ምንድን ነበር ማድረግ የነበረብኝ ይሄ ልጅ ይሰለባል አይደል እኔ አላውቅም እኔ አብሬው አልተኛ ይሰለባ ማውቅ እሷን ጸበል ይዤ ለመሄድ ሞከርኩኝ እሱን ብዙ ጊዜ ስራ ስለሚሆን እንትን አይደለም ሲቀጥል እኔ እኮ የራሴ ህይወት አለኝ እዚህ እኮ እኔ የተቀመጥኩት እነሱ ቤት እኮ የተቀመጥኩት እኮ ደስ ብሎኝ ተመችቶኝ አይደለም ሲቀጥል ማንም ሰው እህቱ ባለትዳር ሆና አብሮ መኖር አይችልም ግን ደግሞ ትምህርት መማር ስለምፈልግ ብዙ ነገሮችን ደግሞ ተከራይቼም ለመጣ ብዙ ነገር ስላልተመቻቸልኝ ነው ዛሬ የቴ ቤት አለው ገባ እኔ የራሴን ነገር ላስተካክል ወይስ ከነሱ ጋር ምንድነው የምትለኝ አንተ እኔ የነሱን ህይወት ቁጭ ብዬ እንዳሮጊት እንድተነተንልህ ነው እኔ እኮ የራሴ ህይወት አለኝ ትምህርት አለኝ በጣም ብዙ ነገሮችን ወደፊት ማስብ ሰው ነኝ ተረዳኝ አይደል ስለዚህ እነሱ በኋላ የሚከስተው እያንዳንዱ ነገር ዲፕሊ እንዳቅ በጠበቅ ይብል የለብህም
እህቴ ነግሬሃለሁ በቃ ካልሆነ መፋታት ነው የሰው ልጅ ካልተስማማ ይለያያል በቃ ከእህትሽ ጋር ራስሽ እንደምታወሩ እያወራሽ ከእህትሽ ጋር እያንዳንዱ ነገር እየነገረችሽ እንዴት ነው ይሄ ልጅ ራሱን እስከመሰለብ ድረስ እየደረሰ እየነገረችሽ እንዴት ነው ነገሩን አላውቅም አብሬው መምተኛው የምትይ እኔ በመኖርበት ሰዓት እሱ ቤት ነው ይሰለባል እሺ ነግራሽ አታውቅም ይሄን ነገር እሷ ትነግረኛለች እና ያናናቅ የምትለው ለምንድነው ይሄን ማወቅሽ ራሱ እኮ ይሄ ሰውዬ እውነቷን ነው ይቺ ልጅ ወይ ይሰለባል ወይ እንደምትለው ብለሽ ይሄን ነገር እንኳን እንዴት ለማጣራት አልሞከርሽም ለማጣራት ሞከርኩኝ ግን እሷ በምትለው ሰዓት ይሰለባል በምትለው ሰዓት ብዙ ጊዜ ጠበቅኩኝ ተደብቄ ለማየት ሞክሬያለሁ ግን ምን ነገር የለም እሱ አይሰለብም እና እህትሽ ይዋሸች ነው እኔ ምንም ማውቀው ነገር የለም ይሄን ነው አታስገባኝ ማለት ማንንም ሰው ላይ መፍረድ አልፈልግም እህቴ ላይ እሱ ላይ ይሄን ነገር እኮ ማጣራት አለብሽ እንደውም እኮ እዚህ ነገር ላይ አንቺ ነሽ ገባኝ ለምንድን ነው ልቤን የምታደክመኝ እኔ ምን አርጊ ነው የምትለኝ አንተ አሁን በቃ እህቴ አንዳንዴ በቃ የማይሆን ነገር አይባታለሁ ጸበል ለመውሰድ ሞክራለሁ እሷን እሱ ይሰለባል ትላለች ግን ሁሉ ጊዜ እሱ አብሮ ታይቶ ነው የማየው እና እህቴ በቃ አንዳንዴ በቃ ወሰድ መለስ ያረጋታል በቃ ይሄ ትክክል ያልሆነ ነገር አይባታለሁ ምንድነው ትክክል ያልሆነ ነገር ለዚህ ነው መፍረድ አልፈልግም ምንድነው የምታይባት ትክክል ያልሆነ ነገር በቃ ብዙ ነገር ታረጋለች ምን እንደምታረጋ ላይቀም እሱ ቤት ሲገባ ከሌላ ሴት ጋር እና ብዙ ጊዜ ቤት ስለምትሆን አንዳንዴ ሴት ልጅ ቤት በምትሆንበት ሰዓት ጭንቅላቷ ብዙ ነገር ሊወጠር ይችላል የመቅናት ብዙ ነገር ይኖራል ያንን ደግሞ እንደታናሽ ብዙ ነገር እና እንደት ለምን አታግዣትም አንቺ ምን አርግ ይላግዛት እሷ ትክክል ስትሆን እኮ ነው ይላግዛት የምትችለው አይ ከዚህ ነገር እንድትወጣ አሁን እኮ እሷ ትክክል አይደለች እንዳልሆነች ካወቅሽ ከተረዳሽው ቀድመሽ እቺ ልጅ ትክክል ያልሆነችበት ምክንያቱም እንደነገርሽኝ ታውቂያለሽ እቤት ልትሆነችበት ምክንያት ሊሆን ይችላል ወደ እኔ ትዞራለች አሁን አንቺ ትክክል አይደለሽ በምን ምክንያት ወደ አንቺ መዞረው አሁን እኮ ምንድነው መጫጫ ሆነ የኔ እናንተ ነገር ላስጨርሰኝና ለናገር እሺ ላስጨርስሽ እሺ ታወራለህ ማለት ላስጨርስሽ እሺ እኔ ስለሷ የማስባቸው ነገሮች አሉ እነዛ ማስባቸውን ነገሮች ለሷ ለመንገር በመሞከር ስለሷ ምነግራሽ ኔጌቲቭ ነገር ነው ያ ኔጌቲቭ ነገር ደግሞ እሷ ላይ ብዙ ነገር ኢምፓክት ሊያመጣባት ይችላል ብዬ ስለማስብ አልነግራትም ገባ አሁን እሷ ይሰለባል ብላ በምታስብበት ታይም እሱ አለ ብላት ደግሞ አዙራ ነገሩ እኔ ላይ የማረግ ነገር ሊኖር ይችላል ገባ የሰው ልጅ ፍቅር ውስጥ ሲሆን አይደለም እህቱን ብዙ ነገሩን እኮ ያጣል አይደል እቺ ልጅ ደግሞ በጣም ስለምታፈቅረው ምናምን የመቅናት ነገር ሊኖር ይችላል ታዲያ በፖዚቲቭ ወይ ለምን አልቀረብሻትም አንቺ ምን ብዬ እንቀርባት እስቲ እንደዚህ አድርገሽ ቀርቢያት በላይ እንደት ለምን አቀርቢያት እንደት ማለት እንዲሆነሻል ብለሽ ከምቀርቢያት እንደዚህ ማለትም ከቤት ውጭ እስኪ ለምን አንቺ አሁን ለምሳሌ እደጃውን ቤት ከክላስ ማይኖች ሳለ አብራችሁ ለምን ይዘሻት አትወጭም አንደኛ ነገር ይቅርታ አድርግልኝ ስለዚህ እንደዚህ መናገር አልፈልግም ግን በቃ እህቴ ብዙ ነገሮች ቶሎ ነው ለነገሮች እኩላት ብዙ ነገሮችን በጩኸት ነው የምታረገው እና እኔ ደግሞ በባህሪ እንደዚህ ጩኸት ምናምን በቃ ብቻ መሆን ነው የምወደውና እንደዚህ መጫጫህ መረበሽም አልፈልግም ገባኔ የራሴ ሆነ እንትን አለኝና በቃ የሆነ ነገር ብላት መጫጫህ ነው ትርፉ እና እሱም ይሰለቻል በብዙ ነገር እንደየትሽ ምን እየሆንሽ ነው ይለኛል እሱ እህትሽ ማይሆን ባህሪ እያሳየች ነው ምንድነው የተፈጠረው እኔ ወይ እሷ ተስራ ወይ ቤት ቁጭ ልበል ይለኛል ምክንያቱም እሷ በገባ ወጣ ቁጥር እሱ ላይ ቅናት ነው የማየው እኔም ደግሞ ብዙ ጊዜ ስለሚሰለቸኝ እነሱ ጭቅጭቅ እሱ በጣም ያሳዝነኛል ለመናገር ምክንያቱም በማያውቀው ነገር ነው ይሄ ልጅ ከተጨናነቀ ያለው ማለት አሁን ስልኩ ላይ የሆነ ነገር ካየች በቃ የሆነ ነገር ነው ከስራ ባልደረቦቹ ጋር ፎቶ ሲነሳ ለምን ተነሳ ነው በእያንዳንዱ ነገር እኮ ሰው ላይ ኢሹ ከፈለክ እኮ ብዙ ነገር እንትን አለገባ እንደዛ ስለሆነ በቃ እኔም ብዙ ጊዜ ጓደኞቼም ጋር ማድረው የአባታችን ቤተሰብ ጋር አክስቴ ጋር የሚሄድኩኝ ማለት በዚህ ምክንያት ነው ብዙ ጊዜ ጭንቀት አልፈልግም እኔ ስንት አሁን ኤግዚት ኤግዛም አለብኝና ያንን ኤግዚት ኤግዛም ራሱ ፈተና ነው ገባ ኤግዚት ኤግዛም ታውቃለህ መቼም እና አሁን ለመመረቅ ትንሽ ጊዜ ነው የቀረኝና ብዙ ነገሮችን ነው አሁን እኔ በቃ መጨናነቅ አልፈልግም እኔ ስጨናነቅ አንዳንዴ ይጥለኛል አይዞሽ ኦኬ የሚያመም አለብሽ የሚያምሽ መማር ማለት ነው ጸበል ይቻላል ብዙ ነገር ነው ማለት ሞክሬያለሁ ግን በቃ አታልክሽ የማይስተካከል ነገር ነው ብዙ ጊዜ እኔ መጫጫህ አልወድም ለዚህ ነው ከሰው ጋር እንደዚህ ብዙ ከሰው ጋር እንደዚህ ይሄ መጫጫ ነገር ሲኖር ልቤን አፍነኝ ራሴን ምናምን
ወይ የቅርብ ዘመድ የለኝም ሄጄ እነሱ ጋር እንኳን ማርፍ ጓደኞች ያሉ አላልኩም ለምን እነሱ ጋር ግን ጓደኞቼ ቢሆኑም እህቴ ናት ስለሷ መጥፎ ነገር እህቴ እንደዚህ የሆነች ነው ምናምን እና ጓደኞቼ በብዙ ነገር ነው የሚያግዙኝ አንዳንዴ በብዙ ነገር በምወጠርበት ጊዜ ነገር ያለው ይጥለኛል እነሱ ናቸው ሁልጊዜ ከጎኔ ያሉት እና በቃ አሁን እንደዚህ መሆን አልፈልግም እንደዚህ ነው ብዙ ወሬ ማንደው በእነሱ መሀል ማንደው ብዙ ነገር የሚያስጨንቀኝ እንደዚህ ነው ማለት ግን ይኖራል ብዙ ነገር ይኖራል ብዙ የሚያስጨንቀኝ ነገር አለ እና ያንን ነገር በቃ አንድን ማድረግ ስለምፈልግ ከብዙ ነገር ራቅ ብዬ ለመሄድ ስለምፈልግ ነው አክስቴ ጋር የምሄደው አንዳንዴ ከጓደኞቼ ጋር የምሄድኩ ማድረው እና እህቴ ናት የሆነ ነገር ጥፋተኛ ሳሆናም እኮ አንቺ ነሽ ጥፋተኛ ማለትም አልችልም የሆነ ነገር ብትሆንብኝስ ብዬ ስለማስብ ነው ምክንያቱም እህቴ ናት ታዲያ አንቺና ባለቤቷ ለምን ተጋግዛችሁ አሁን እሱ እንደነገርሽኝ እሱ ምንም በማያውቀው ነገር ነው እየተበደለ ያለው ለምን ሁለታችሁ እሱን አውርተሽው ያንን ነገሮችን ለምን ለማስተካከል ከአንድ ሰው መቼስ ሁለት ሰው ይሻላል አይደል ሁለታችሁን አንድ ላይ ሆናችሁ ለምን እሷን ለማገዝ አልሞከራችሁ እንዴት አርጊ አብረን ቁጭ በምንልበት ጊዜ ብቻ ነው እኔና እሱ ማውራት የምንችለው ለምን እኔና እሱ አሁን ለምሳሌ ተደዋውለን እንኳን ብናወራ የማይሆን ነገር ይፈጠራል ብዬ ስለማስብ ከነገሮች አንዳንዴ ቀድሜ ነው ማስበው የሆነ ነገር ሊከሰት ይችላል ብዬ ስለማስብ እህቴን ማጣት እንዳይሆንብኝ በቃ ነገሮችን ዝም ብዬ እና ደግሞ እሷ ያልታያትን ነገር እንድታይ ለማድረግ በጣም ብዙ ነገር ሞክሬያለሁ እስቲ ቁጭ ከሱ ጋርም እነዚህ በቃ ትንሽ ነገር ነው የሚያናዳት እሱ የሚያደርገው ነገር እንዳለ አይጠማትም እና በጣም ነው የሚያሳዝነኝ ለዚህ ነው በቃ ካልሆነ ይለያዩ የምልህ በቃ እሷም ሰላማን የምታገኝ ከሆነ እሱም ደግሞ እንደዚህ የሆነ ከሚኖር አሁን እኔ እንደ እህት እንደዚህ ማለት ላይ ይገባኝ ይችላል ግን ደግሞ አንዳንዴ የውሳኔ ሰው መሆን ጥሩ ነው ብዬ ስለማስብ ነው እንደዛ አይዞሽ አለው እኔ ከጎንሽ አሁን ደግሞ ሁለታችን ሶስተኛም ሰው ደግሞ እሱም አለ የሱንም እንግዲህ ጤንነት እናስተካክለውና አሁን ያለበት ሁኔታ ጥሩም ስላልሆነ እሱ በሱ ምክንያት ነው እንደዚህ ይሆናል እሱ እኮ ትክክል አይደለም አሁን ከኔ ጋር ወርተን ነበርና የዛ የምናወራ ሰዓት ላይ ህመምታ ማለቴ በቃ እንዴ ልበል ሲቀባጅራል የሚያወራውን አያውቅም የሆነ ሳለ ጭራሽ ወድቆ ነው ወደ ሆስፒታል ይዘነው ይሄድ ነው ምንድነው ያ ነገር ስለዛ ነገር የምታውቂው ነገር አለ እንደዛ የሚያደርጉበት ምክንያት እንደዛ ለምሮ እንደዛ የሚያመው እሱ ብዙ ጊዜ በቃ በሰው ምክንያት ነው እንደዚህ የሚሆነው በሰው ምክንያት ነው እንትን የሚለው በቃ በጣም ነው የምታስጨንቀው የማይሆን ነገር ነው የምታረገው አንዳንዴ ከውጭ ሲመጣ በቃ ምግብ የለም ትለዋለች ምናምን እና በቃ ልጁ በብዙ ነገር ነው እየተወጠረ ያለው እሱ ነው ቤት ውስጥ እንትን የሚለው ብዙ ነገሮችን የሚያግዘው እሱ ነው እና አንዳንዴ በቃ እሱ እንሸክም ሆኝባቸው አይሆን ወይ ምናምን ብዬ አስብና ታዲያ ነገር ለመቅረፍ እንትን ለምን አንቺ አሁን ለምሳሌ በምግብ በመስራት ከሆነ አሁን አንቺ ለምን አታግዣትም እኔ በስራ ስራም በዝቶባት ሊሆን ይችላል አይደለም በስራ አይደለም እና አንዳንዴ በቃ እድሜዋም እየሄደ ስለሆነ ልጅ በቃ ይሄ ልጅ የማታይበት እድሜ አለ በቃ እንደዛ ሆነ አይሆን ምንድነው መስጨንቃት ብዬ ብዙ ነገር እንትን ለማለት ሞክር ታዲያ ለምን እንድትወልድ መፍትሄው እኮ እጅሽ ላይ ነው ለምታያቸው ነገሮች እኮ ለምን አልጋ ላይ አትተኝም ይባላል አይደል ሳይሆን አሁን ልጅ ለምን አትወልጂም እርምሽ እንደዚህ ነው እኮ እህት ነሽ አንቺ እንደ እህት እኮ ወይ ኖርማል ምክር ነው ነገር ታዲያ እኔ ላይ ለምን ትፈርዳለህ እየፈረድኩብሽ አይደለም አሁን ለምሳሌ እኔ አሁን ወንድሜ ማለቴ ወይ እህቴ እንዳንቺ እህቴ ብትኖር እርሚያ እየደከሆነ አረው ለጅ አንቺ ልጅ አረ እንደዚህ አድርጊ ብዬ እንደ ምክር ነው እኮ እንደ ተግሳጽ አሁን ለምሳሌ ታናሽም ብትሆኚ ታላቅሽን አንዳንዴ የማይታየውን ነገር አንቺ ሊታይሽ ይችላል ያን ነገር ቀደም ብለሽ መንገር አሁን የሚያጋጫቸው የቤት ስራ ከሆነ አሁን ስራው እያሰለቻ ከሆነ ስራውን የምግቡን ነገር መሸፈን አንቺ በቃ ምግቡን በሰሪው አንቺ ያ ነገር አለፈ ማለት አይደል እሱም ይበላል ለቤት አይናደደም እሱ እኔ ያላየሁት እስኪ ያልተረዳሁት መንገድ እስኪ ንገሪኝ እስኪ እኔ ያላየሁት መንገድ አሁን የተሳሳትከው ምንድነው እኔ ቅድም ያልኩ ምንድነው በገንዘብ ጉዳይ እሱ ሁሉ ነገር ከበር ስለሚያደርግ እኔ ሸክም ሆኝባቸው በብዙ ነገር ግን እኔ ጭራሽ ምንም እኔ በቃ እዚህ ለመተኛት ብቻ ነው የምመጣው ከባ የራሴን ነገር እስከጀምር የራሴን ላይፍ እስከጀምር ነው እዚህ ያለው እና ይሄንን እየተሳቀኩኝ ራሱ አንዳንዴ ጓደኞቼ ጋር መማርበት ጊዜ ብዙ ነገር አለ ገባ የነሱ ቤተሰቦች በቃ አንዳንዴ ጥሩ ቤት ላይ ያሳዩ ይችላሉ ምናምን እና በቃ ያመኝ ስለሚያመኝ ከእህቴ ለመራቅ ብዬ የሰው ፊት እያየሁ ነው ውጪ ላይ ራሱ ማለት ነው አንዳንዴ በቃ ጓደኞቼን ማስቸገር ምናምን ስለማልፈልግ ሩም እያስኩኝ ነው ማድረው እና በቃ በጣም ከራሴ ጋር ትግል ውስጥ ነኝ በቃ ትምህርቴን አቋርጬ ስራ ለመጀመር ብዙ ጊዜ እንደዛ እንዳታስቢ አይሆንም በፍጹም አሁን እኛ አለን አሁን እኔ አግዝሻለሁ
ይሁንላም ታዩ ሰው እንግዲህ የኔ ጓደኞች ናቸው ያግዙሻል አንቺም እኛን ታግዢናለሽ ተባብረን ይሄን ነገር መስመር አይዘን በፊት መጀመሪያ ላይ እንደነበር ማለት እንደሚፋቀሩት ትዳር ሲመሰረቱ እንደነበራቸው ግንኙነት እናደርጋለን ሁሉ ነገር እዚህ በሚጨቃጨቅበት ጊዜ ሁሉ ሰው ላይ ነው የሚፈርደው አንቺ ለምን አታስታርቂያቸው እኔ አቅሜ ነው ማለት ነው የሚታየው እንደዛ ነው ከአሁንም ስገባኮ እያየ የነበረው ያንን ነገር ነው ምክንያቱም አንቺ ሶስተኛ ሰው ቤት ውስጥ እያለ እንዴት ሌላ ሰው እርዱኝ ተብሎ ይጠራል አንቺ የምታክል ልጅ እያለ እዚህ ቤት ውስጥ አንቺ መፍታት እንዴት ያቅትሻል ነገር ብዬ ነው አሁን ደግሞ ያለውን ነገር አስደርተሽኛል እስኪ እኔም አንቺን አግዝሻለሁ አንቺ ምን ታግዢኛለሽ ይሄ ትምህርት ማቆም ይባለው ነገር እንዳታስቢ ምክንያቱም እዚህ የሆነ ነገር መስዋዕትነት ከፍለሻል ለትምህርት ለማቆም ሳይሆን በቃ ትምህርቴን እየተማርኩኝ እንኳን ለመስራት በሞከር አንዳንዴ ጥለኛል ብያለሁ ከዚህ በፊት እንደዚህ ነገሮች ለመሞከር ሞክሬያለሁ ግን ይሄ የሚጥለኝ ነገር ስላለ ከዚህ በፊት በቃ ጭራሽ ኪሳራ ውስጥ ነበር የገባሁት እና በቃ ይሄ ህመም ምናምን ስላለብኝ ሰውም አይቀጥረኝም ሁልጊዜ ስራ ስትቀጠር ደግሞ የህክምና ማስረጃ ይጠይቁሃል ችግር የለውም በቃ እኔ አሁን አግዝሻለሁ አሁን እዛ ደረጃ ማትደርሽም ለትምህርትሽ የሚያስፈልገውን ነገር እንዳለ እኔ አግዝሻለሁ ማለት የሚጎልሽም ነገር ካለ ነው ያለው ከጎንሽ የእህትሽና የባልየውን ጉዳይ ማለትም ያንቺ ወንድምሽ ነው ወንድምሽን ጉዳይ እንፈተዋለን የቤቱን ሰላም እናስጠብቃለን አብረን ሆነን አንቺ ያስለቅስሽ አታዛኝ ሁሉ ነገር እናስተካክላለን ተመልካቾች እንግዲህ እስኪ ነገሮችን ለማስተካከል እየሞከርን ነው አሁንም ተጠረታችን እናቆም አሁን እንደገና ሌላ የሚያግዘን ሰው አለ እዚህ ጋር ከሷ ጋር ሆነን እያንዳንዱ ነገር አብረን እንከታተላለን ማድረግ ያለብን ነገሮች ሁላ ወደ ኋላ ሳንል እናደርጋለን ሁለቱም ማለት ያለውን ችግር በአቅማችን ለመፍታት እንሞክራለን እንግዲህ እሱም አሁን ትንሽ ወደ ጤንነቱ እየተመለሰ ነው ማለት ከነበረበት ይወጣ ነው ያኪም ክትል እየተደረገለን ያለው እስኪ አሁን ያለውን ነገሮች በደንብ ማኔጅ እናደርጋለን ከሷ ጋር ያለውንም ነገር እስኪ ለማስተካከል ሞክራለን አሁን እኔ እንደውም እሷ ጋር ትንሽ ያጠራጠሩኝ ነገሮች ነበሩ እሷን ሳያት ደግሞ አሁን ንጹህ ተመስላለች ማለትም ያለቀሰች ነው ያዘነች ነውና እነዛን ነገሮች ደግሞ እሷም እንደዚህ ያዘነች ትምህርቴን ላቆም ነበር እያለች ነበርና ትምህርቷን ድረስ ለማቆም ደረጃ መድረስ ማሰብ የለባትም በዚህ ወጣት ነው ተስፋ መቁረጥ የለባትምና እኛም እናግዘው ነገር እናግስያለን ከጎንሽ ነን እንግዲህ ውድ ተመልካቾች እስኪ ለዚህ ነገር መፍትሄ ይዘን ለዚህ ነገር የሚያስፈልገውን ነገር እርምጃዎችን አድርገን ወደ መፍትሄው ስንቀርብ ወደ እናንተ ተመልሰን ምን መጣ ይሆናል እስከዛ ሰዓት ድረስ እንግዲህ አብራችሁን ሆኖ ሐሳብ አስተያየታችሁን ስጡን አበረታቱን የምትሰጡንም አስተያየት ካለ የምትሰጡንም ሐሳብ ካለ እኛ ለመቀበል ዝግጁ ነን ኮሜንቱ ክፍት ነው የጻፋችሁ አሳውቁን ወደ ተመልካቾች እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ወደ ተመልካቾቻችን እንግዲህ ራሷን ለመደበቅ ትልቅ የሹራብ ያደረገችው ኮፍያ አድርጋለች እንዴ ምንድነው እንዴ ይሄ ተባባል አይደል እንዴ ይሄ ተባባል ነው እንዴ ተፈጠረ ያለው እንዴ ኧረ የሳማት ነው ኧረ አንገቷን ሳማት ምንድነው የተፈጠረ ያለው እስኪ ቀረብ ለማድረግ ሞክር እስኪ ቀረብ አድርገው እስኪ ከዚህ በላይ ያዩናል ኧረ የሳማት ነው ኧረ ከንፈሯን የሳማት ነው ኧረ የሆነ ነገር እያደረጋት ነው ኧረ ከንፈሯን የሳማት ነው ኧረ ከንፈሯን ሳማት አደረጋት ኧረ እናያሳቸው እጅ ከምንጭ ነው አዳሜ እዚህ ምን እየሰራሽ ምንድነው ምን እያደረጋችሁ ነበር ምን እያደረግሽ ነበር ያዙ ሰው አውጣልኝ ምን ምን አባሽ እያደረግሽ ነበር ነገር ማድረግ እችላለሁ አንተ እንደ ወንጀለኛ አንገቴን አጋዘኝ ዝም በይ ሰላም አንቺ በዋናነት የእናትና አባቶችን ምንም ባረግስ ምን አድርገሽ ነው አንቺ አታፍሪም እንዴ አሁን ታወራለሽ አትንጣጥ ዝም በይ ወይስ ያስረዳኝ መጀመሪያ የሰጎራም ሳይ ያመጣሽ ታስደብድብኛለሽ አይደለ ቤት ያመጣሽ ማለት ነው እናንተ አታፍሩም እንዴ ምንድነው ማፍሩ አንተ ለምንድነው ማፍሩ እነዚህ ሰዎች ላይ ያሳብዱኝ ምን አድርገው ነው
ምን አደረኩ? ለኔ ስሜት አለ ትወደኛለህ። በቃ አልፈልግህም አትድረስብኝ። በቃ እዚህ አውቆ ማይሆን ነገር እኔ ታውቃለህ አይደለ? ብዙ ነገር ነግሬሃለሁ። ምንድነው ያወራሽው? ጋዜጠኛ ነኝ ያስቸገርኩሽ ነው። ቁጭ በል እዛ ንገረኝ እስኪ አንተ ምን ነው? ሰላም አንቺ ምን የምታውቂው ነገር የለም። እነዚህ ሁለት ሰዎች አንቺ ላይ እየተጫወቱብሽ ነው። ምንድን ነው የሚጫወቱብኝ? አንተ ካወራው ወይ ውጣ በቃ ውጣ። ምንድን ነው የምታደርጉት? ጭራሽ ደግሞ አትናገርም። እዚህ ብለን የምትወጣ ንገራት። እያረጋችሁ ያገኛችሁ እኔ ያገኘኋችሁ የት ነው ያገኘኋችሁ? አንተ ንገረኝ። የት ነው ያገኘው? ካንተ የት ነው ያገኛችሁ? የት ነው ያገኘኋችሁ? ተናገራችሁ። ሰላም ተረጋጊና ውጣ። ይመለከተኝ ተናገር ስትባል ካልተናገርክ ውጣ። እነዚህ ሁለት ሰዎች አንቺ ላይ እየተመሳጠሩ እስከዛሬ ሲጫወቱብሽ ነበር። እየተመሳጠሩ ምንድነው የተመሳጠሩበት? ምን አቃሉ? ስለምን እንደሆነ ምን አቃሉ? ውጣ አልፈልግም። ውጣ። ተረጋጊ። ቁጭ በይ። ቁጭ በይ። የሚለውን እንስማው። ቁጭ በይ። ምንድነው የምንፈልገው? ንገረኝ። ሰላም ተረጋጊና ቁጭ በይና እናውራ። ምክንያቱን ተናገርና ተረጋጊና ቁጭ በይና እናውራ። አሰቢም ተረጋጊና ቁጭ በይና እናውራ። ላንቺ የሚጠቅምሽ ነገር ነው ይመጣው። ምንድነው? ዝም ብለህ ትማታለህ። እኔ እህትሻለሁ። ሰው ሲመታኝ ምንም የምትያምጪ ነገር ምክንያቱ ምንድነው? እያደረጋችሁ የነበራችሁትን ነገር ንገረት። ይኸውልሽ እኔ እሱ ምን ሲለኝ ነበረ? ብዙ እህትሽ አትለፊም፣ እህትሽ ትዳር፣ አንቺ ምንም የሚያረግሽው ነገር የለም ሲለኝ፣ አንቺ ብዙ ጊዜ እኔና እሱን አንድ ላይ ስተኝ ስለምትቀኝ ከጓሮ ጀርባ ላዋራው ሞከርኩኝ። ከዛ ምንም ባላረኩት ነገር ይኸው እንደዚህ እያደረገ መጣኝ። እኔ ሲጀምር ከዛ ቀን በኋላ አንቺ ከሄድሽ በኋላ እያወራሽውን ያገኘሁሽ ነኝ። ስልኬን ተቀብሎኝ እያወራሽውን ያገኘሁሽ እኮ ምንድነው? እሺ አሁን እኮ ምንድነው? ወይ ትጨርስልኝ። ለምን እንደማታው? እስኪ ስልክ ስጡኝ። ስልክ አቀበል። ወይኔ ጉዴ ፈላ። ምን ስታረግ ነው ያገኘሁት? ጓሮ ቁጭ ብለው እነዚህ አንተ ውሸታም ያንቺ እህትና ባለቤትሽ ጓሮ ተደግፈው ግንብ አስደግፈው እየሳማት ነው ያገኘኋቸው። እነማን ናቸው የሚስሟት? እነማን ናቸው? ሰማሽ? አይ ምን እያለ እየሳማት እና ስንት ናቸው? እነማን ናቸው የሚስሟት? እየሳማት ነው ያገኘሁት። አታስመስል እንዳላላ እንዳመታይ ከዚህ በኋላ እጅ እንዳታነሳት። ምን ልታመጣ ነው? ታስፈራራኛለህ? ዝም በይ። ቆይ ምንድነው የተፈጠረው? አንቺ ነሽ ነገር የምትለው። ወይኔ እኔ ደካመኛ ምንድነው? ለምዶ ማትና ስልክ አቀብልኝ። ስልክ እዚህ አዳሜ አስመሳይና አለቅላቂ። እሺ ሲጀመር በጣም ውሸታም ነው። ይሄ ቪዲዮ ሁላችሁም ምን ለማድረግ የምክክራቱ ዝም ብሎ በቅንብር እየተሰራ ነው። እንዳታምናቸው። አትንካኝ። ሰራ ነው። ይሄንን ያዥና ይሄ ዝም ብሎ አትመኛቸው። ታላላጋ ግንብ አስደግፎ ከናንተ እዚህ ከጫካ ጓሮ ጀርባ አስደግፎ እየሳማት ነው። አንቺ ዝም በይ። ምንድነው ያየሁት ነገር? ስለ ስርዓትሽን ይዘሽ ቁጭ ትያለሽ ከዚህ በኋላ ሰማሽኛ? ቆይ አንዴ የተበደለች መስሎኝ እኔ ለሷ። ቆይ አንዴ ሁለታችሁ ከኔ ማንንም አንዴ እሺ አንዴ ምንድነው ያየሁት ነገር? ምንም ሳትዋሽ ተናገር። ያየሁት ነገር ምንድነው? አሁን ስንሳሳም አይተሽናል። እሺ ምን የትሽምባ ለምንድነው ራስሽ የትሽምባ ልገሪኝ? ዝም በይ። በስነ ስርዓት ነበርክ? ተናገር። የሷም አልነበርክ ወይ? ጭራሽ አልነበረም። የሷ ባልም ኦኬ። ሌላም ነገር እሺ። እቺ ልጅ ልታሳብሯት ነበር። አግባታ ወይ ወስደው አግባት። ያው አንቺ እንዳላላጋሽ ስንሳትሽ ነሽ። ያ ሁሉ ነገር ምንድነው? ነገር እያሰብሽ እስኪ አንዴ ያ ሁሉ ነገርስ ምንድነው? አልገባኝም። በስነ ስርዓት አስረዱ። በስነ ስርዓት ሁለታችሁ ነገራት እና እኔ ምትለኝ ሁሉ ነገራት። እኔ ምን ልንገራት? ራስሽ አስረጃት። ምን እየተፈጠረ እንደሆነ ምን እያደረግሽ እንደሆነ ራስሽ አስረጃት። እኔ ምንህ ነኝ?
ንገረኛ ምን ነኝ ነኝ ምን ሆነ ለምንድን ነው ዝም የምትለው እኔ ብቻ ተፋኛ ምን ሆነ ንገራት ምን አገባ አንተ አስረጅ አመልስልኝ ለኔ ቆይታ እቺ ሰለስላትሽን ያጅና ተዋት አንዴ አይኔን እያየሽ እሺ አውሩ ከዛ እናወራለን አይኔን እያየሽ ምንም ሳትዋሽ ንገሪ ቶሎ እየጠበኩሽ ነው አታልቅሽ ንገሪ ማለት ሰው ነው አንተ አይደለም እኮ ንገሪ አይኔን እኔ ናስ አንተ ለምንድን ነው ዝም የምትለው እሱ ጋር ታላኪ ንገሪ አንቺ ራስሽ ቃጥጪ ዝም በይ ምን ያስጨውሻል ቀስ ብለሽ ማውራታችን ምን ቀስ ብለሽ ያወራት ወታኛ ማምነቱ ይወጣል አይሽ እንዴ ቀስ ይላል የሚወጣ ማንነት ይባል እሱ ያለችው ፍቅረኛ ነው አይደል ያለችው ፍቅረኛ አይደል ማለት እስኪ ልጅነት ፍቅረኛ ነኝ ምን ይጠበስሽ ምን ይፈጠር ተመቸኝ የታውቃት በዛ ላይ ደግሞ እኔን እንዴት አድርገሽ አገኘኝ አንቺስ ምን ያህል እንደምወድሽ ያወቅሽ ለአንቺ ስል ስንት መስዋዕትነት እንደከፈልኩ ያወቅሽ በዚህ ልክ እኔ ፍቅራለሁ ምን አይነት ሰው ነሽ እኔ ከስተልኝ እንጂ ምን ያስሽ ባልካ ለዚህ ነበር ተለያዩ ስትይ ነበር ይኸውልሽ ሰላም አንዴ ሰላም እነሱን ይኸውልሽ እኔ በጣም እነሱ ጋር ማውራት ፈልጋለሁ በቃ ራስሽን አረጋጊ ዝም በይ አታልቅሽ በቃ ነገሩ በቃ ሁሉም ነገር በሚሆን ይስተካከላል እባክሽ አንቺ ተረጋጊ አንዴ ላዋራቸው አንዴ ድጋሚ ሰሚኛለሽ አይደል ምን ላድርግሽ ያፈቅራለሁ መታቴናሽ ብለሽ ትቼልሻለሁ አጠገቤ እንዳትደርሽ ድጋሚ ደግሞ አይኔን አታዩ በእናታችን ምልልሻለሁ ምን ላድርግ ድጋሚ አይኔን አታዩ ለአንድ ወንድ ብለሽ ነው አይደል እኔ ተውሽ ጭራሽ ደግሞ የሰርጌ ላይ ተው ብለሽ ድረሽ በስነ ስርዓት ተቀምጠሽ ነው አይደል ከዳሽ ንገሪ አንተ ቆሻሻ እንደሆን ካቃለው አንቺ ግን እሺ እሱ ቢሳሳት ሴንት አደርጋለሽ እኔ አፈቅራለሁ የሱ ፍቅር ከኔ የትነት በለጠብሽ አትጩህብኝ አንጀሮ ይለኝ ንገሪ ዘንበል አትጩህብኝ አልፈሽ ቁጭ በይ ዝም በል ከዛሬ ጀምሮ አንነጋገርሽ አጠገቤ እንዳትደርሽ እኔ ቁጭ በይ እውነቱን አፍራሽ ነው የምትሄጂው ተቃቃ እኔ አለው ለአንተ ገና ለቀኝ ያለው ከዚህ በላይ ምንም ልታረጋኝ አትችልም ማለት እየሞከርክ ነው በቃ እኔና እሱ ብቻችንን ታውን ከእሱ ጋር መሆን ብቻ ነው የምፈልገው ይኸውልሽ እስከዛሬ እኔ እየኖርኩ እንደሆነ ራሱ እኔ ነኝ የማውቀው ይሄ ቪዲዮ ምናምን እዚህ ወደዛ ታል አምጣ ተነስ አይነ እንዳላጠፋል አምጪው ስልኩን አምጡት አምጪው ሰዓት በቃ ዝም በል አንተ አትንካት እኔ ፈለኩት ነገር ማምጣት እችላለሁ እዚህ በእጄ ነው ዛሬ የምጠቡት እንዴ ማምጣ እኮ ነው የፈለኩት ነገር መርጬ መኖር እችላለሁ ያዙልኝ እንዴ ከኛ አይደለ አንተ ደግሞ የምትመርጥልኝ ንገረኝ አንተ ደግሞ የምትመርጥልኝ ከፈለኩት ሰው ጋር መኖር እችላለሁ ከኛ ነው የምትፈልገው ይሄን ነገር ከመጀመሪያው ጀምሮ ከመቼ ጀምሮ ይሄን ነገር እያደረጋችሁት እንደነበሩ ማወቅ ፈልጋለሁ አንድ ነገር ሳታስቀሩ ጀምር እየሰማሁህ ነው ምን ልንገርህ ከመጀመሪያው ጀምሮ እንደዚህ እሷ ላይ ማድረግ የጀመርከው ከመቼ ጀምሮ ነው ከመጀመሪያው ጀምሮ ማወቅ ነው የምትፈልገው አዎ ፈልጋለሁ ንገረኝ እየሰማሁ ነው የምወዳት የማፈቅራት ከልጅነት እስከ እውቀት ድረስ አብረን ያደግን የድሮ ፍቅረኛ ነች ግን እችስ ቤት ያለችውስ በቤተሰብ አግብተህ የምታኖራት እችስ ሴትስ አትነቀኝ የነገርኩ መስሎኝ እሺ ንገረኝ እሺ ሰውዬ ምንድነው የምትገነፍለው ንገረኝ እሺ እየሰማሁ ነው እቺ ሴት ማለት በቤተሰብ ተገድጄ ሳልወዳትና ሳላፈቅራት ከቤተሰቦቼ ፍቃድ ላለመውጣት ስል ያገባዋት ሴት ነች ከሷ ጋር ምንም አይነት የፍቅር ታሪክ የለኝም ግን የምወዳትና የማፈቅራት ልጅ ግን እሷ ናት የልጅነት ፍቅረኛ ነች እሷ እኮ የሷ እህት ነች ከሷ ጋር በነበርኩበት ሰዓት ላይ ትውና ታዲያ እኔ እህትነቷን የማውቀው ደግሞ አሁን ያወቅኩት በቃ ግን ይሄን ሁሉ አላቅም ነበር ስለዚህ እሷ ጋር በመኖርበት ሰዓት ላይ ያው ሁሉ ነገር እንዲህ እየተፈጠረብኝ የነበረው በምክንያት ነበር ያለ ምክንያት አይደለም ይሄን ነገር ሁሉ ሆን ብላ ስታሴር የነበረችው ደግሞ እሷ ነች ስታደርገው የነበረችው ምክንያቱም የነገሩ ጠንሳሽ እሷ ነች ምክንያቱም የልጅነት ፍቅረኛዋ እስከሆንኩ ድረስ የሷ እንደሆነ አትፈልግም ከሷ ጋር እንደሆነ አትፈልግም ምክንያቱም የሷን ማድረግ ነው የምትፈልገው እና በተለያዩ ነገሮች ላይ እኔ በቃ ምንም ማድረገችኝ ይሄው በቤተሰብ ያገባሁት ሚስቴን እንድጠላት ከሷ ጋር ግጭት እንድፈጠር እና ብዙ ነገር በቃ ከጓደኞቼ ከስራ ባልደረቦቼ ስማኝ አንዴ ስማኝ እቺን ልጅ
አውቃናችሁ ነበር እንደዛ እያደረጋችኋት የነበረችው? ማለትም አንተ እንደምትሰለም የምታስመስሉት እሷን ከሷ ጋር እንደዛ ግጭት የምፈጥረው አውቃ ነበረ? አውቆ ነው በቃ እኔ እንዲለያዩ ስለምፈልግ ነው የሚሰለበው። እኔ አውቄ አይደለም እሷ በተኛችበት የሚጠፋባት የሚሰለም የሚባል ነገር የለም። እኔና እሷ ምንድነው የምታደርጉት? እባክህን አንዴ በስርዓት በእርጋታ ስማኝ፣ ሁሉንም ነገር ስማኝ፣ ያስረዳኝ፣ ንገረኝ። እየሰማሁ ነው። እያናገርኩ መሰለኝ። ይሁን ዝም ብለህ ውሃ እንደበዛበት ሽሮ ግንፍል ሳትል በስርዓት አዳምጠኝ። እያናገርኩ ነው። አታውራ። አሁንም የጠየቅኩን ብቻ መልስ፣ ካለበለዚያ ላስወራ እችላለሁ። ምን ነው የምታስወራኝ? እኔ በማስወራ መንገድ አስወራለሁ። እንደማስወራ ራሳይ እኔና እሱ የፈለግነው ነገር ማድረግ እንችላለን። እሺ በዱላ ቀጥል። በቃ እሷን አልወዳትም አላፈቅራትም ነበረ። በቃ አለቀ። ያ ነገር ውሸት ነበር እውነት ነበረ? ምን ነው ውሸት? መስማት ፈልገው ያኛውን ነው የምትሰሩባት ድራማ ነበረ ወይስ የእውነት ያም ነበር? አዎ ድራማ ነበረ። በቃ ሁለቱ እንዲለያዩ በቃ ምክንያቱም ከሱ ጋር መኖር ብታስለምፈልግ በቃ ሁለቱ እንዲለያዩ ነው ይሄን ነገር ስናደርግ የነበረው። እሷ በቃኝ እኔ ሲሆን እኔ ሳደርገው እኔ ላይ ሲደርስ የነበረው ህመምና በሽታ እኔ ላይ ማስመሰል አይደለም፣ በቃ ሀቅ ነው። እኔ እንድታመም እኔ የሆነ እንትን እንድል ምናምን ነገር የሆነ ነገር አስደርጋኛለች። በቃ ለምን ነበር ይሄን ነገር ልጅቷ ላይ የምታደርግባት? አንቺ ተናገሪ እስኪ። ይሄ ልጅቷ ላይ እንደዚህ አይነት ነገር የሚያደርግባት ለሊት የሚሰለብባት ጭራሽ አልበቃ ብሎ እየገባ የሚያንገበግባት ለምንድን ነው? ለምን ነበር ከሷ ጋር እንደዚህ ነገር እየተፈጠረ ነበር? በቃ ሁሉም ነገር እኔ ነኝ እንደዚህ እንዲሆን ያደረኩት። እኔ እህቴ ቤትም ለመምጣት የፈለግኩት ከእህቴም ጋር ለመኖር የፈለግኩት በሱ ምክንያት ነው። ማለት ምክንያቱም ስለማፈቅረው ከሌላ ሴት ጋር እንዲሆን አልፈልግም። ምንም እህቴ ብትሆንም ይሄን ልጅ አፈቅረዋለሁ። ገባ? ስለዚህ በቃ እኔም እሱን ከሌላ ሴት ጋር ማሰብ አልቻልኩም። ካፈቀርሽው መጀመሪያ ፍቅረኛ አንድ ላይ በነበራችሁ ሰዓት ለምን ተለያያችሁ? ምንድነው የምትይው? ምን እየተሳሳም ካለበት እንደዛ ማለት ስለዚህ ሁለቱ እንዳይስማሙ የሆነ ጓደኛዬ ጓደኛለችኝ ሁሉንም ነገር ስነግራት በቃ ይሄንን ነገር አድርጊበት ይሄንን መጠጣችሁ ብላ ሰጠችኝ። ከዛ እኔም አጠጣሁት። የምን መጠጥ? ስለዚህ በሽተኛ የሆንኩት እኔ ባንቺ ምክንያት ነው ማለት ነው። አንቺ ነሽ በሽተኛ ያደረግሽኝ ማለት ነው። ምንም አላረኩም። ከኔ ጋር እንድትሆን ብቻ ነው። በቃ ከሁለታችሁ አብራችሁ በምትሆንበት ሰዓት ወደ እኔ እንድትመጣ ብቻ ነው እንጂ አንተ ላይ መጥፎ ነገር አለ። አንቺ ነሽ ታዲያ ትዳሬን የበጠበጥሽ። አንቺ ነሽ ትዳሬን የበጠበጥሽኝ። አንቺ ነሽ። ልቀቀኝ። ለምንድን ነው እንደዚህ የምታደርገው? ለምንድን ነው አንተ ወዳይ? ተረጋጋ። አንቺ ነሽ ትዳሬን እንደዚህ የበጠበጥሽው። ተረጋጋና እናት አባቴ በስርዓት የዳሩኝን ትዳሬን እንዳፈርስ ያደረግሽኝ አንቺ ነሽ። ታዲያ እኮ መግርሻለሁ ብለኸኛል። ለእኔ ስሜት እንዳለ አልነገርከኝም። ያንቺ ፍቅር ድሮ ቀረ። ያንቺ ፍቅር እኮ ያኔ እኮ ነው የቀረው። እህትሽን ሳገባ ነው ያንቺ ፍቅር የቀረው። እሺ ሌላስ ምንድነው እዚህ ልጅ ላይ ያደረግሽበት? ምንድነው ያጠጣሽውስ መጠጥ? ምን አይነት መጠጥ ነው? ምንድነው? ከየት ነው ያመጣሽው? ጓደኛሽ ከየት ነው ያመጣችው? እኔ ብዙ ጊዜ መሄድ እንደምፈራ ስለምታውቅ እሷ ነው የሰጠችኝ። ከዛ እኔም ማጠጣሁት። በቃ ምን እንዲያደርገው ነው ጠንቋይ ቤት እሱ በፍቅርሽ እንዲወርቅ እንዲንበረከክልሽ ሁሉንም ነገር ለእኔ እንዲያደርግልኝ ለእሷ የሚሰጣትን ፍቅር ለእኔ የሚሰጠኝን ያደረኩት ግን ስለማፈቅረው ነው። እኔ መጥፎ ነገር አስቤ አይደለም። ሲቀጥል እራሱ ጋር አፈቅርሻለሁ አላልከኝም? ንገረኝ አላልከኝም? ድሮ ቀረ እኮ ያንቺ ፍቅር። የኔና ያንቺ ፍቅር እኮ ድሮ ቀረ። እህትሽን ሳገባ እንደተውኩሽ አታውቂም እንዴ? ለምን ፍቅረኛል? እነሱ መርጠው አይደል? ንገረኝ። እነሱ መርጠው ወጥቼ ገብቼ ከሚስቴ ጋር እንድደበድባት ጸባይ እንዲቀያየርባት እኔ ወጥቼ ገብቼ እንድታመን በሽ የእህትሽን ትዳር ለካ ዋንኛዋ ለካ አንቺ ነሽ። እና አላፈቅርሽም እያልከኝ ነው? ንገረኝ። አላፈቅርሽም እያልከኝ ነው ወይ? የሚያፈቅርሽ እኮ በመድኃኒቱ ነበር። ተናገርሽ ራስሽ እኮ። አሁንማ እኮ ነገርሽኝ እኮ። ጠንቋይ ቤት እየዞርሽ አንቺን እንደወድሽ አንቺን እንዳፈቅርሽ ሚስቴን እንደጠላ አድርገሽ ካንቺ ጎን እንደሆን አድርገሽ አዎ ይሄው በየግንቡ በየዛፉ ስር እንድገኝ አደረግሽኝ። አይዞህ ተረጋጋ። አይዞህ ችግር የለውም። ከዚህ ነገር እኛ በምትወጣበት መንገድ ሁላ ከጎን ሆነን ከዚህ ነገር እንድትወጣ እናደርጋለን። አሁን ዋናው ይሄን ነገር ማወቅ ነው። ገደል መግባት ትችላለሽ አይገርምሽ? ኧረ ቆይ እስኪ ምን ታረጊ አማርሽ ደግሞ ሌላ ምን እስኪ ምን ፈለግሽ? የእህትሽን ትዳር በተንሽ
እናንተ ውጡሪ ብቻ ነው አናግረዋለሁ። ውጡልኝ እኔ ብቻ ነው አናግረዋለሁ እያልኩ ነው። ሉጣ ታወሪዋለሽ እሱን ብቻውን ታናግሪያለሽ። ይሄዛ ያደረግሽው አይበቃሽም? አታፍሪም? ገባህም አንተ እንደዚህ አታለቅልቅ። አይገባህም ትጀምር። አሁን አትንኪኝ ያዥና ቁጭ በይ። አይበቃሽም? አታፍሪም? የእህትሽን ትዳር በተው እቺ ምን ጉድ ነች? ካለሱ መሞት ነው የምትፈልጊው? እሱ ከሌላ አንቺ ሞት ነው የምትፈልጊው? ከዚህ በላይ ወንድሜ ተረጋጋ፣ አይዞህ። ወደ አይደለም እዚህ ነገር ውስጥ የገባው ይገባኛል። ከዚህ ነገር ደግሞ እንድትወጣ እኛ ማለትም እኔም ሆነ የክሩ አባላት አስፈላጊውን እገዛ እናደርግልሃለን። ጸበልም ከሆነ ሌላም መጠቀም በሃይማኖት ወስደህ ከዚህ ነገር እንድትወጣኛ አቅምናችንን ሕክምናም ከሆነ እናደርጋለን። ከባለቤት ጋር ያለውን ነገር ደግሞ እንጃ እሱን እንኳን እኔ ወስኜ ይሄንን ነገር እንደዚህ መሆን አለባችሁ ይሄ አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ችግር የለውም። እኔ ሰላም ያኔ ከሚስቴ ጋር ቤት ውስጥ ሳገኝህ ያን ያህል በእናንተ ላይ እንደዛ ጫና የፈጠርኩት አየህ አይደለ? አይዞህ በቃ ተረጋጋ። ይሄን ነገር እኛ እስኪ እናስተካክለዋለን አብረን ከጎንነ የባለቤትንም ጉዳይ አመሰግናለሁ አብራችሁ አውርታችሁ እንድፈቱ እኛ ለእናንተ እንተዋለን። ማለትም ትዳር መሀል ላይ ጣልቃ ገብተን መበጥበጥ አንፈልግም። ይሄ ነገር እናንተ ታወሩታላችሁ። ውድ ተመልካቾች እንግዲህ የተከናወነውን ነገር አይታችኋል። ከዚህ በላይ እንግዲህ ምንም ለእናንተ ማስረዳት የሚጠበቅብኝ ነገር የለም። ከዚህ ነገርም እናንተ ተጠንቀቁ። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በሌላ በአዲስ ቪዲዮ ለእናንተ ተመልሰን